የተወደዳችሁና የተከበራችሁ የአርኪ ካሜራ ተከታታዮች እንደምን ሰንብታችኋል? ኤምኤስ አማካሪ አርኪቴክቶች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚያቀርብላችሁ አርኪ ካሜራ ፕሮግራማችን አሁን ይጀምራል። መልካም ጊዜ። በድሮና ዘንድሮ ፕሮግራማችን ጆሴፍ ቡታይቭ የተባሉትን አንጋፋ መሐንዲስ ስለ አዲስ አበባና ስለ ቀድሞ ግንባታዎቿ ውይይት ያደርጉልናል። እንድትከታተሉን እንጋብዛለን። አባቴ የመጡት በቼስ ሞስኮ ሀገር ሪቮሉሽን ነበረ። ሩሲያ ናቸው። ኮካዚያን ወደ ዳጊስታን የሚባል ጠቅላይ ግዛት ውስጥ ናቸው። እሺ አሁን ተሞስኮዎችም በራጠብ ናቸው መስለኛል። እሳቸውም እንደዚህ ኃይለኛ ሰው ነበሩ። በጣም የሚታዘዙ ሰው አይደሉም። እና እሳቸው ከዛ እንግዲህ ወደ ቱርክ ሀገር ፍራንስ ሀገር ፊት እዛ መማር ጀምሮ ነበር። መማር የጀመሩት ማዕድን ምርመራ ነበረ። ኋላ ያውም እዚህ የመጡት አንድ የነሜሌሊክ ባለሙያ አናፊ የሚባል ነበረ። እሱ ማዕድን በፈልጋለሁ ብሎ እሳቸው እዚህ መጡ። ማዕድን ሚኒስቴር ተቀጠሩ። የጅብዶ ወርቅ ወለጋ ሰምተዋል? ጅብዶ ወርቅ አባት ናቸው ያገኙት። ኋላ የቤተሰብ ኃይለ ሥላሴ ጋራ የሚኒሊክ ቤተሰብ ትንሽ እንጃ ግጭት ነበር ይመስለኛል። አባቴን አባረሯቸው። አባቴ ሲያባረሯቸው እንግዲህ ሚኒስትሩ የወርቅ ስራ ጀመሩ። ቀለበት አንተና ፒያሳ ውስጥ የሆነ ሱቃቸው እዛ አለ። ሱቃው ፎቶ ላይ አለ። የቱ ጋር ነው አሁን በትክክል ቦታውን ያስታውሱታል? አሁን እንደ ይሄ ራስ መኮንን ይሄ የፈረሰ ቦታ ይሄ ሁሉ ሱቅ ነበር። ያ ሁሉ እኮ አሁን የፈረሰ አሁን የታጠረው ቦታ ነው። የታጠረው ቦታ አሁን እዛ ውስጥ ነው። ወደ ታች ራስ መኮንን ቡና ቤት አለ አይደለም? ፊት ለፊት ነበር እና እዛ ነበር ሱቃቸው። ቡታይፍ ሱቅ ነው የሚባለው። ቡታይፍ አሁን እና እሳቸው አሁን እንኳን ብዙ ሩቅ ነው እንጂ ያለኝ የዘውዲቱ ማህተቦች ሁሉ ይሰሩ ነበር። ጽሁፍ ይሄ ድሮ እንትን የለም ነበር። ይሄ ማተሚያ በእንትን ነበረ በመዳብ ተሰርቶ ነበር የሚያደርጉት። ስም ላይ ይደረግና እሱ ነበረ። እሱን ይሰሩ ነበር። ደህና ይኖሩ ነበረ። ያውም ትልቅ ቤት ሰሩ እዚህ ሰራተኛ ሰፈር ጎጀብ ጥርስ ሐኪም ቤት። እኔ የፈረንጅ ሀገር ከተማዎችን አላየሁም። የዚህ ሀገር ከተማ መቼስ ከተማ ነበረች ለኛ። ብዙ ግሪኮች ነበሩ፣ ብዙ አርመኖች ነበሩ፣ ብዙ ህንዶች ነበሩ። አርመኖች አብዛኛው ጫማ፣ ልብስ ሰፊ ምናምን፣ ግሪኮች የኬክ ስራ፣ የዳቦ ስራ፣ የሬስቶራንት ስራ ግሪኮች ጎበዞች ናቸው። በዚህ ስዊሶች ነጋዴዎች፣ የመንግስት ግንኙነት ነው እነሱ እንደዚህ። ሩሲያኖችም መጥተው ኢሚግሬሽን የመጡ ናቸው። ከኮሙኒዝም የሸሹ ናቸው። አብዛኛው መሐንዲሶች ነበሩ መዘጋጃ ቤት ውስጥ ይሰሩ እነ ሽባስኪ፣ ቮሮኖስኪ፣ ካፕሊስኪ የሚሏቸው ወታደር ውስጥ ነበሩ። ኮሎኔል ካናቫሎቭ ምናምን መቼስ አለቁ እድሜያቸው። እነሱ ነበሩ። ሙሴ ሚናስ ምንድነው ትውልዳቸው? አርመን ነበሩ። ትምህርታቸውስ ምን ነበር? ትንሽ ፍራንሳይ ነው እንጂ ስለዚህ ትምህርት የላቸው። ደፋር ጎበዝ ነበር። ምህንድስናውን እንዴት አወቁት? ከተማውን ቀይሰዋል ይባላል። ከተማው እሳቸው ብቻ አይደሉም ባካቸው፣ ሌሎችም ሰርተዋል። ለምን የሳቸው ገነው ለምን ወጡ? ለምን ድሮ መኳንንት አንቺ ታክል ቦታ ተተካባቸው ጠብ ያነሱ ነበር። እሳቸው ደፋር ነበሩ። 10 አሽከር ያስከትሉና በከዘራቸው ባዶ ይሄን ቅረዱ ይላሉ። በቃ እነዛ ዝም ብሎ ማፍረስ ነው። እና እንትን ነበራቸው ምን ልበላቸው ድፍረት ነበራቸው። የውስጥ
ወንድ ነበራቸው አይፈሩም ነበር ኢትዮጵያዊ ደም ነበራቸው የላቸው ድፍረታቸው ከየት መጣ ከኋላ ጃንሆይ አይዞ ይሏቸዋል ከተማውን ቀይስ አይዞህ አሁን ይልቅነሱ ናቸው የሚልኳቸው በሉ መንገድ ቀይስ ይሉታል እሱ ዝም ብሎ ትእዛዝ ተቀበለ ደንታ የለው ይሄውን ብሎ አስበው ደፋር ጎበዝ ነበር ግጥም ዘፈን ነበር ይባላል በሳቸው ላይ የለም እንግዲህ አዝማሪዎች እንደሆነ ማነው ጣሊያን መጣ ሄደ ሚናስ ቀራ ቤት ያፈረሰ እንደዚህ ብሎ ዘፈን አውጥተውለት ነበር ማለት ጣሊያን ተሄዱ ወዲያ ስለዚህ በወቅቱ ለልማት ቦታ ሲነሳ ቤት ሲፈርስ ተቃውሞ ነበር ማለት ነው ስለገሩን እስቲ ስለሱ ወደ መኳንንት እኮ ተቋለ ሲታክል ቦታ ተተነካች ትልቅ ቤቱ የምታፈርስበት ይመስላል ትንሽ እንኳን እኛ እናቴ ደጃች በሰፈር ነበራት ቤት እጃ ችገበታ ታክልም ስፋቷ በወሰን ይጣሉ ነበር አንድ ጎረቤት ጋራ እና የድሮ ሰው ወሰኑን እንትን ይዝ ነበር አጥብቆ ነው ይዘው አሁን በጣም ጥብቅ ነበር ኢትዮጵያ ህዝብ ለቦታው እርሶም እንግዲህ ወደ ምህንድስና ውስጥ ተሰማርተው ነበር እስቲ እርሶ ልምድ እንዴት እንደገቡ ንገሩ እኔ በቸስ ሞስኮቮቹ ኢንጂነሮች ተማር ቤት ከፈቱ ሲከፍቱ ጊዜ አባቴ ኋላ ጓደኞቻቸው ናቸው መሐንዲሶች ሁሉ ኋላ ልጁ ይምጣና ይማራሉ ሄድኩና ገባው ተማር ቤት እዛ ስማር ቤት ነው ይስጋ ደጃች በሰፈር ቴክኒክ ክፍል የሚባል ነበር አዎ ሁሉ መሐንዲስ ሊወጣ ተዛ አይደለም ምን ትምህርት ቤት ይባላል ቴክኒክ ተማር ቤት ነበር የሚባል ይሄ ደጃች ቤት ግቢ ውስጥ ደጃች ግቢ ውስጥ አሁን ትምህርት ቤት አለች አሁን እንደዚህ ሞላላ ቤት ነበረች እዛ ውስጥ ነበረ ምንድን ነበር ይሰጥ የነበረው ትምህርት ሁሉ አብዛኛው ይሄ ቅያሳ ቶፖግራፊ እንትን ይሄ ማቴሪያል ሪስታስ የህንጻ እንትን ሁሉ መሰረት ማራላችሁ ዋና ዲዛይን ነበር እኔ ዲዛይን ብታይ ፈረንጅ ሀገር የተሰራ ነው የሚመስልህ ዲዛይን ያደረጉት ነገር አለ ሚነሩን አሁን ያለ ዲዛይን ድሮ ተሰርቷል እኛ ብቻ ማስፋቱን ትንሽ ማቅናቱ ነው እንጂ ሱፐርቪዥን ዋናው እኛም ለበቅጠት አንችልም ድፍረት ያስፈልጋል እኮ በሙሴ ሚናስ ፊታውራሪነት ነው እንግዲህ ይሄ ሁሉ ሚናስ እሱ ቀዷል መንገዱ ሁሉ ተሰርቷል እኔ የቱን ቀደዱ አሁን ሙሴ ሚናስ እስቲ የቀየሷቸው መንገዶች የሚባሉት የትኞቹ ነው ሁሉ አዲስ አበባ በሞላ እሱ ከየት መነሻውን ማዘጋጃ አድርገው እስቲ ንገሩን ከዚህ ወደዚህ የሚላውን እንትን ሁሉ ራስ መኮንን ጃዝ እሱ ውስጥ ውስጡን ይሄ እንትን ሁሉ 4 ኪሎ የሚሄደውን ወደ ደጃች በሰፈር የሚሄደውን ሁሉ በጓሮ ሁሉ እንደዚህ የሚሄደውን ሁሉ ወደ አትክልት ተራም የሚሄደውን ሁሉ እሱ ነበር ማን ሌላ ይነካል እና አንዳንድም በተፈጥሮ ህዝቡ መንገዱን የሰራ አለ ሶደሬን ቆረቆርኩት እኔ ነኝ ሶደሬን እሺ ሶደሬ ድሮ እኔ ያኔ መሬት ሲቀጠቀጥ አራት መሐንዲሶች ጋራ ወሎ ግዛት ውስጥ ምርመራ ሄድን የሚፈርሰውን ቤት እንድናመለክት የሚጠገነውን እንድናመለክት ብሎ አራት መሐንዲሶች ተላክን ሁለት ኢትዮጵያዊ ሁለት ፈረንጆችም እኔም ሄድኩ ኋላ እዛ ከርም ጊዜ እዚህ መንግስት ንብረት የነበሩ መሐንዲሶች ዮሴፍ ኢልማ ደረሳ አንድ ስራ አዘዙን ተቸግረናል ምን ሶደሬ የምትባል ፍሎዋ አለች እና አጣነው ቦታውን እንዴት እናድርጋለን እናንተ እዛ ጣሊያኖች ታውቃለህ ናዝሬት እስቲ እነሱን ጋር እንሂድና እንነጋገር አለ አብርሃም ይባላል አሁንም አለ እስኪ ኋላ ሄጄ እዛ ናዝሬት ነገር እንደዚህ ሶደሬ የሚባል ፍሎዋ አለ ፍሎዋ ምን እንደዚህ በአሰላ መንገድ ላይ ያ ግሪክ አለ ማን ነው ሊኩርጎ የሚባል ኖራ የሚያወጣ በሱ ገብታችሁ ወደ ውስጥ ነው አለች እሺ አልኩና ያኔ ላንድ ሮቨር ብርቅ ነው ላንድ ሮቨር ይዟል ገባን በስንት መከራ ስንት ዓመተ ምህረት ይሆናል ይሄ እንግዲህ ቆዩ ጃንሆይ ልደት
25ኛ ነው ምንድነው ያኔ የዘውድ በዓል አሁን ኋላ ምንድነው እንጂ 1 ወር ነው 2 ወር ነው ያለፍነው ከ25ኛው በቃ ያኔ ነው የተቀረቀረው መንገዱ ከአሰላ መንገድ እዛ ለመግባት 14 ኪሎ ሜትር ነበር ኋላ የማደረሳ እኔ ቀጥራለሁ አሉኝና ተቀጠርኩ እዛ መንግስት ነበር በዚህ ሰበብ ነው የተቀጠረ የማደረሳ ጋር አሁን ተገኝቷል ቦታው እሺ እኔ እመጣለሁ ሁለት አብረን እንገናኝ አሉ እኔ ደግሞ ስራ አልወድም እሺ አልኩ ተገናኘን እዛኔ ደንታይለኝ ማን ለስራ እሁድ ምን ያረጋሉ እርሶ ለምንድን ነው ስራ የማይወዱት ምን ያረጋል ያን ጊዜ እኮ አንተ የነገውን እኮ አታስብም ሁሉ አጠገብህ ነው ተዚህ ስራ በወጣ እዚህ ያገኛለሁ ትላለህ እና ደግሞ ልጅነትም አለ እሁድ ማረፍ ትፈልጋለህ ጨዋታ አለ ምን አለ ኋላ እሺ አልኩ ተገናኘን ኋላ ሳይው ጊዜ ይሆና ይሄ ነው እንደዚህ ያልኳቸው እና ሳይው ጊዜ ኋላ እኛን ጠበል አረከሳቸውን ብሎ እኔ ደዳዝ ማባኮራን እና ምናምን እና ማናቸው እዚህ ጣያ ሰፈር የነበሩት እሳቸው ይቆጡ ጀመረ እንዳንገባ እዛ ውስጥ ኋላ የከሰሱን ለካ ውሃውን ጠበሉን አረከሱ ብሎ ነው እኛን እነዚህ አሳማ በልታዎች ምን በልታዎች እዛ ውስጥ ደግሞ ቸግራቸው ከናዝሬት ነገዴ ሁሉ መጥቶ ሲጨፍሩ አድሯል እዛ እንግዲህ እኛ እንትን የሳባቸው መሰላቸው ኋላ ነገር የት እንትን አከላታችን እንጣጣም ይሁን አዋራው እዚህ የሚያዩት ነው አልኩ እንግዲህ እዚህ ጋር እስቲ አስባለች ምን ነው ወሊሶ ዋና የሰራው ሃይንስ የሚባል መሐንዲስ ነበረ እዛው መንግስት ንብረት ነው እሱ የምን መሐንዲስ ነበር እሱ አርኪቴክት ነው የመብራት ኃይል ፎቅ ሁሉ የሰራው ነው አርኪቴክት ግሪቴንስ ጀርመን ነበረ ኋላ እሱ የሰራው እዛ ወሊሶ በሱ እስቲ በሱ ልክ ዋና ይሰራል እሺ ያልኩና ሳይ ጊዜ ይሄን እጅ ጠይቀው እንደዚህ ነው 16 በስንት ነው እንደዚህ ያለ ሰጠኝ እንትን ስኬች እና ቆፈርኩ ጀመርኩ እሱን ዋና ሰራ ኋላ ደግሞ መብል ቤት ይሰራ ተባለ ሬስቶራንቱ ተሰራ ኋላ ሁለቱ ቤት አለ አይደለም ግራና ቀኝ እንትን የተሰራ መኝታ ቤቶች ባኞ እሱ እኔ ነኝ የሰራሁት እሱን ፕላኑንም ሁሉ እኔ ነኝ የሰራሁት ኋላ ደግሞ እንደዚህ ጊዜ በቃ ቀጥል አንተ ስራ ነው ኋላ አንድ ጊዜ ሳይ ጊዜ እኔ በመኪና ላይ ስወጣ ከኔ ጋር አብሮ ከናዝሬት ከሰደር የተነሱት አህያ የሚነዱ ሰዎች ተለይ ቀድሞ ደርሰዋል እዛ ዳገቱ ላይ እንዴ ሰዎች እንዴት ደረሱ አቋራጭ መንገድ አለ አሉ እስቲ አልኩና እዛ ያሉት ሰራተኞች አሉ አይደል እስቲ በእግር መንገዱን አሳዩኝ አልኩ እንደገና በእግር መንገድ ሲያግዜ 7 ኪሎ ሜትር ብቻ ልዩነት ግማሽ ቀነሰ ለምን ዳገቱን እንደዚህ ዞር ድሮ በእንትን ውስጥ ነበር የምንሄደው ወንዙ ዳር አዋሽ ገንዘብ ሚኒስቴር አንድ ጣሊያን ነበሩ ኢንጂነር ቢያንኪ የሚባሉ ገንዘብ ሚኒስቴር ኢንጂነር ቢያንኪ የሚባሉት ኋላ መንገድ ላይ ሲሄድ ዮሴፍ ስራ አለ ወይ አሉኝ አይ እኔ ስራ የለኝም አንዳንድ ስራ ዞሮ አሁን ስራ አግኝቼልሃለሁ ተኔ ጋር ትሰራለህ አሉኝ ምን ስራ አልኳቸው እዚህ ፖፑላር ይሄ ፖፑላር ለዘውድ በዓል እንዲታደስ ብሎኛልና መሐንዲስ ፈልጋለሁ በቃ ናና ነገር አስራለች ስንት ሰጡኛላችሁ አልኩ ያኔ እንግዲህ ትልቅ ደሞዝ 200-300 ብር ነው ኋላ እሺ ስንት ፈልጋለህ አሉ እሺ 200 ብር በላይ አልኳቸው እሺ አሉና ተነጋግረን ሰሞኑን ና አሉኝ ቤታቸው ደግሞ እዛው ደጀብስፈር ነው ሄድኩና 250 ብር ሰጣለሁ በል ጀመራሉ ጀመርኩ መንግስት ላይ ገባሁት በሳቸው ነውና እንጂ የለም ነበር ለኛ ቦታ